አንዳንዴ ከበዛው ጩኸት ይልቅ የበዛው ዝምታ ይበልጥ ትኩረት የሚስብበት ሁናቴ ያለም። የሚያስፈራውም የበዛው ጩኸት ሳይሆን ዝምታ ነው። በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ የአሜሪካው ፕሬዚደንት ዶናልድ ትራምፕ ደጋግመው ሲሳሳቱ የኢትዮጵያ መንግስት ዝም ብሏል። በርካቶችን እያነጋገረ ያለው ከትራምፕ ስተታዘል ንግግር ይልቅ የመንግስት ዝምታና የበዛ ትዕግስት ነው። በእርግጥ መንግስት ምላሽ ለመስጠት ቢዘገይም ነገሮች የግድ ምላሽ ለመስጠት ሳያስገድዱት አይቀርም። ትራምፕ ወደ 4 ኪሎ መልእክተኛ ለመላክ መወሰናቸው ይታወቃል። ሌሎች ደግሞ የትራምፕን ንግግር ተከትሎ ከወደ 4 ኪሎ በኩል የተቃውሞ ድምጾች መሰማት የለባቸውም፣ መንግስት እየተከተለ ያለው የዝምታ አካሄድ በራሱ ድምጽን አጥፍቶ የመስራት ብልሃተኛ መንገድ ሊሆን ይችላል ይላሉ። የሆነ ሆኖ ትራምፕ ከንግግራቸው ባለፈ ወደ 4 ኪሎ መልእክተኛቸው ለመስደድ መሰናዳታቸው ታውቋል። የትራምፕን መልእክት ይዘው ወደ 4 ኪሎ የሚመጡት የአሜሪካው የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳና የአሜሪካ የአፍሪካ አዛዥ ጀነራል ዳግቪን አንደርሰን ናቸው። የባለስልጣናቱን የ4 ኪሎ ጉብኝት ከዚህ አስከትለን በመጠኑ እንቃኛለን። አብራችሁን ቆዩ። ብዙውን ጊዜ የአሜሪካው ፕሬዚደንት ዶናልድ ትራምፕ ሲናገሩ ግልጽ ናቸው የሚለውን ጉዳይ በርካቶች እየተጋሩት ይመስላል። ንግግራቸው ሁሉ እንዳመጣላቸው የሚያስተጋቡት ነው የሚሉ አስተያየት ሰጪዎች አሉ። የሆነ ሆኖ የኢትዮጵያ መንግስት ለትራምፕ ንግግር እስካሁን ምላሽ አልሰጠም። የትራምፕን ደብዳቤና አስተያየት ተከትሎ ግን ግብጽና ሱዳን በየፊናቸው ድጋፋቸውን ገልጸዋል። ግብጽ የዲፕሎማሲ፣ የኢኮኖሚ፣ የወታደራዊ ፖለቲካ ሴራና የእውቀት አቅሞቿን በመጠቀም በኢትዮጵያ የአባይ ውሃ መጠቀም መብት ላይ እንቅፋት ለመፍጠር ያለ የሌላ ኃይሏን ስትጠቀም ይስተዋላል። ግብጽ የተጠቀሱትን መሰረታዊ የናይል ውሃ የበላይነቷ ማስጠበቂያ ስልቶቿን አሜሪካንን ተደግፋ እየተገበረች ነው። በዲፕሎማሲ ብልጫ ኃያላኑን ከጎኗ ለማሰለፍ ከፍተኛ ተማጽኖ ላይ ትገኛለች። በግድቡ ጉዳይ ግልጽ ውሸቷን ሳይቀር በድፍረት እያስተባበለች ነው። እንደ አሜሪካ ካሉ ኃያላን በተጨማሪ በኢትዮጵያ ተገንጣይ አኩራፊ የፖለቲካ ድርጅቶችን፣ የሃይማኖት አክራሪዎችን በመደገፍ በኢትዮጵያ ላይ ተጽዕኖ ለመፍጠር ከፍተኛ ጥረት ማድረጓን ገፍታበታለች። በፖለቲካ ሴራዋ ኢትዮጵያን አለመረጋጋት ውስጥ መክተት፣ በቀውስ አዙሪት ውስጥ መክተት፣ እነርሱ በግልጽ እንዲሰሩበት እየሰሩ እረፍት መንሳት፣ የልማት ህልም እንዳይታለም ማድረግ፣ ከዓለም ጠቃሚ የፖለቲካ ኃይላት ክበብ ማስገለል ስልቷ ሆኖ ለዘመናት ቆይቷል። ኢትዮጵያ ግን ይህን ሁሉ ሴራ በጣጥሰዋለች። ነገር ግን ዓለም ናይል ማለት ግብጽ፣ ግብጽ ማለት ናይል እንደሆነ አድርጎ የሚረዳው ነገር አሁንም ጥያቄ ውስጥ ነው። ግብጾች አሁንም ለኢትዮጵያ አልተኙም። ኢትዮጵያ ደግሞ በተለይም ግድቡን ካጠናቀቀች በኋላ ተረጋግታለች የሚሉ አስተያየት ሰጪዎች አሉ። ለዚህም ይመስላል ግብጽ በዋነኝነት በአሜሪካ በኩል የልብ እየተሰማት የመጣችው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ አብዝተውታል። ግድቡ በአሜሪካ ገንዘብ ነው የተሰራው የሚለውን አገላለጽ ደጋግመው ያሰማሉ። ንግግራቸው ሐሰተኛ መረጃ ላይ ተመሰረተ መሆኑ ይታወቃል። የኢትዮጵያ መንግስት ትራምፕ ስህተታቸውን እንዲያርሙ አልጠየቃቸውም። ጠቅላይ ሚኒስትር አብይ እስካሁን ባለው ሁናቴ በጉዳዩ ላይ ዝምታ መርጠዋል። ትራምፕ ግራና ቀኝ አስተያየታቸውን እንዳሻቸው በኢትዮጵያ ላይ ሲናገሩ፣ በመንግስት ወገን ግን ዝምታ የመስፈኑ ጉዳይ በጥያቄ የሚታይ ሆኗል። አንዳንዶች ይህንን ዝምታ ደግፈውታል። መንግስት እንዲም ነው እንዲያም ነው ለማለት መቸኮል የለበትም፣ ድምፁን አጥፍቶ እየመጣ ላለው የዲፕሎማሲ የቤት ስራ መዘጋጀት መሰናዳት አለበት ይላሉ። ሌሎች ደግሞ ወቅቱን የዋጀ የኢትዮጵያን ብሔራዊ ጥቅም ያስጠበቀ መግለጫ በመንግስት ወገን ቢያንስ መሰማት ነበረበት ሲሉም ይከራከራሉ። የሆነ ሆኖ ጠቅላይ ሚኒስትር አብይ የትራምፕን መልእክተኞች በ4 ኪሎ ተቀብለው ሲያነጋግሩ ጉዳዩ ትኩረት ሊያገኝ እንደሚችል ተጠባቂ ነው። ጠቅላይ ሚኒስትር አብይ የአሜሪካንን መልእክተኞች በቤተ መንግስት ሲያነጋግሩ የትራምፕ አነጋጋሪው አስተያየት ዋነኛው ትኩረት ሊሆን እንደሚችል ይገመታል። የ4 ኪሎ ልዩ እንግዳም የአሜሪካ የውጭ ጉዳይ መስሪያ ቤት ምክትል ሚኒስትር ክሪስቶፈር ላንዳ፣ የአሜሪካ የአፍሪካ አዛዥ ጀነራል ዳግቪን አንደርሰን የ4 ኪሎ እንግዶች ናቸው። ዲፕሎማቶቹ በቀጠናዊ የሰላምና ደህንነት ጉዳዮች ላይ ከጠቅላይ ሚኒስትር አብይ ጋር ለመምከር ቀጠሮ ይዘዋል። ምክትል ሚኒስትሩ ከኢትዮጵያ በተጨማሪ ወደ ግብጽ፣ ኬንያና ጅቡቲ እንደሚያመሩ የአገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። የውጭ ጉዳይ ምክትል ሚኒስትሩ በአራቱም ሀገራት በሚያደርጓቸው ጉዞዎች በአሜሪካው ፕሬዚደንት ዶናልድ ትራምፕ ቅድሚያ የሚሰጣቸውን ጉዳዮች እንደሚያራምዱ መስሪያ ቤታቸው ገልጿል። ቅድሚያ የሚሰጣቸው ወሳኝ ጉዳዮች ተብለው በመረጃው የተዘረዘሩት የንግድ ሚዛንን ማመጣጠን፣ ምቹ የንግድ ሁኔታን ማረጋገጥ፣ ሰላምና ደህንነትን ማስፈን የሚሉት ናቸው። የመስሪያ ቤቱ መረጃ እንዳመላከተው ምክትል ሚኒስትሩ የመጀመሪያ ጉዟቸውን የሚያደርጉት ወደ ግብጽ ነው። የክሪስቶፈር የካይሮ ጉዞ የመጣው የአሜሪካው ፕሬዚደንት ትራምፕ የናይል ወንዝ ጉዳይን በተመለከተ ግብጽና ኢትዮጵያን ለማደራደር ያላቸውን ፍላጎት እየገለጹ ባሉበት ሰዓት ነው። ትራምፕ ፍላጎታቸውን የገለጹት ባለፈው ሳምንት ለግብጹ ፕሬዚደንት አብዱል ፋታህ አልሲሲ በጻፉት ደብዳቤ ነው። በዚህ ሳምንት ደግሞ ሁለቱ ፕሬዚደንቶች በስዊትዘርላንዷ ዳቮስ ከተማ ሲካሄድ በነበረው የዓለም ኢኮኖሚ ፎረም ላይ ተገናኝተው ይህንኑ ጉዳይ አንስተዋል። የውጭ ጉዳይ ምክትል ሚኒስትሩ ክሪስቶፈር በግብጽ ቆይታቸው ከሀገሪቱ ባለስልጣናት ጋር ውይይት ከሚያደርጉባቸው ጉዳዮች አንዱ በቀጠናዊ ተግዳሮቶች ላይ የሚደረግ ትብብርን የሚመለከት እንደሆነ ታውቋል። የአሜሪካና ግብጽን የኢኮኖሚ ግንኙነት ለማጠናከር ከባለስልጣናት ጋር የሚነጋገሩት ምክትል ሚኒስትሩ ሀገሪቱ ውስጥ ኢንቨስት ከሚያደርጉና ከሚንቀሳቀሱ
የአሜሪካ ኩባንያዎች ጋር ውይይት እንደሚያደርጉ ተነግሯል። በዚህም ወጣ በዛም ወረደ ግን የናይል ጉዳይ በግብጽም ሆነ በኢትዮጵያ በሚደረገው ጉብኝት የአሜሪካ አንደኛው አጀንዳ እንደሚሆን በብዙ ተገማች ነው። የመስሪያ ቤቱ መረጃ እንደሚያሳየው ማለትም የአሜሪካ የውጭ ጉዳይ መስሪያ ቤት መረጃ እንደሚያሳየው ክሪስቶፈር ከግብጽ በኋላ የሚኖራቸውን ጉዞዎች የሚያደርጉት ከአሜሪካ የአፍሪካ አዛዥ ጀነራል ዳግቪን አንደርሰን ጋር ነው። ሚኒስትሩ ወደ ኢትዮጵያ በሚያደርጉት ጉዞ ጠቅላይ ሚኒስትር አብይና ሌሎች ባለስልጣናትን ያገኛሉ ተብሏል። የመስሪያ ቤቱ መረጃ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከኢትዮጵያ ከፍተኛ ባለስልጣናት ጋር በቀጠናዊ ሰላምና ደህንነት ጉዳዮች ላይ ይመክራሉ ብሏል። ከዚህ በተጨማሪ ባለስልጣናቱንና የግል ዘርፍ ተዋናዮችን አግኝተው ለአሜሪካ የንግድ ተሳትፎ ለማሳደግ ያለሙ ዕድሎችን ያስተዋውቃሉ ተብሏል። በመጨረሻም በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር ተገናኝተው እንደ ሰላም ማስፈን፣ የንግድ ትብብርን ማስፋፋትና ሰብአዊ ቀውሶችን መፍታት ባሉ ቅድሚያ የሚሰጡ ጉዳዮች ላይ ይመክራሉ ተብሏል። የአራት ኪሎ ካይሮ የድርድር ጉዳይ። ትራምፕ 4 ኪሎና ካይሮን ለማደራደር ቆርጠው ተነስተዋል። ፕሬዚደንቱ በመጀመሪያ የስልጣን ዘመናቸው በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ በኢትዮጵያና በግብጽ መካከል ስምምነት እንዲደረስ ሞክረዋል። አሁንም እየሞከሩ ነው። ከድርድሩ መጀመር በፊት በተለያዩ ጊዜያት ስለ ግድቡ ከኢትዮጵያ ፍላጎት ተቃራኒ ሆኑ ግብጽን የሚደግፉ ንግግሮችን አሰምተዋል። በቀጥታ ለግብጽ ፕሬዚደንት አብዱል ፋታህ አልሲሲ በጻፉት ደብዳቤ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ህዝብ ሰላምና ደህንነት ባላት ቁርጠኝነት የህዳሴ ግድብን የተመለከተ ድርድርን ለመጀመር እንደሚፈልጉ ገልጸዋል። ደብዳቤውን ተከትሎ የግብጽ ፕሬዚደንትና በእርስ በርስ ጦርነት ውስጥ የሚገኙት የሱዳን ጦር ኃይሎች አዛዥ ጀነራል አብዱል ፋታህ አልቡርሃን ትራምፕ ያቀረቡትን ጥሪ እንደሚቀበሉት ምላሽ ሰጥተዋል። ኢትዮጵያ ድርድሩ የገፋ ሲመጣ ምላሽ መስጠቱ አይቀርም የሚል ግምት ቢኖርም እስካሁን ድረስ ከኢትዮጵያ መንግስት ወገን ስለ ጉዳዩ የተባለ ነገር የለም። ምላሹ ጥንቃቄ የተሞላበት እንደሚሆን ይጠበቃል። ኢትዮጵያ ግድቡን ገንብታ እስክትጨርስ ድረስ ያለፈቻቸው ፈተናዎች በርካቶች ናቸው። የፋይናንስ ፈተና ነበረባት፣ የጂኦፖለቲክስም ፈተና ነበረባት። ዓለም አቀፋዊ ጫናውም እንደዛው። ትራምፕ የመጀመሪያ የስልጣን ዘመን አሜሪካና የዓለም ባንክ በአሸማጋይነት በድርድሩ ውስጥ እጃቸውን አስገብተው ነበርም። ከስምምነት ተደርሶ ይፈረማል በተባለበት በመጨረሻው ሰዓት ኢትዮጵያ ፈግፍጋለች። አሁንም ወደ ድርድር ከተገባ ግብጽና ሱዳን በተደጋጋሚ ሲጠይቁት የነበረው አስገዳጅ ስምምነት እንዲፈረም መጠየቃቸው አይቀርም። ከ2019 እስከ 2020 ድረስ ግብጽ፣ ኢትዮጵያና ሱዳን አሜሪካና ዓለም ባንክ መጀመሪያ በታዛቢነት ኋላ ደግሞ በአደራዳሪነት ገብተው ያረቀቁት የስምምነት ሰነድ ነበርም። አሜሪካና የዓለም ባንክ ሲያደርጉት በነበረው ጥረት የቀረበው የስምምነት ሰነድ ኢትዮጵያ ጥቅሜን የሚያስጠብቅ አይደለም ብላ ወጥታ ትራምፕም በምርጫው ተሸንፈው ከነጩ ቤተ መንግስት ከተሰናበቱ በኋላ በአፍሪካ ህብረትና በዩናይትድ አረብ ኤምሬቶች አማካይነት ሌላ ዞር ሙከራ ተደርጎ ነበርም። ምንም እንኳን ውጤት ባያመጣም እነሆ ደግሞ ከ4 ዓመታት በኋላ ትራምፕ ወደ ስልጣን በተመለሱ በዓመታቸው ግብጽና ሱዳን ፍላጎታቸውን ለማሳካት ከዓመታት በፊት በእንጥልጥል የቀረው ስምምነት በአሜሪካ በኩል እንዲፈረም ጥረት እያደረጉ ነው። ከትራምፕ በኩል የሚቀርበው አማራጭ ፈታኝ ሊሆን እንደሚችል ከወዲሁ ተገምቷል። ትራምፕ ቅድመ ሁኔታ ያስቀምጠው ይህንን አድርጉ ወይንም ተቀበሉ በማለት ያ ካልሆነ ሌሎች እርምጃዎችና ጫናዎችን እንደሚወስዱ ሊገልጹ ይችላሉ። በኢትዮጵያ በኩል ነገሮች አጣብቂኝ ውስጥ የገቡ ይመስላሉ። ስምምነቱ መቀበል በራሱ ችግር አለው፣ አልደራደርም ማለትም የራሱን ችግር አለው። የተሻለውን ችግር መምረጥ ነው የ4 ኪሎ የቤት ስራ ይላሉ አስተያየት ሰጪዎች። ትራምፕ ባሉት መሰረት ድርድሩ የሚካሄድ ከሆነ ኢትዮጵያ በአጣብቂኝ አማራጮች ውስጥ ልትሆን እንደምትችል ስጋት እየቀረበ ነው። ትራምፕ ከመነሻው ለግብጽ ፍላጎት ያደላ ደብዳቤ መጻፋቸው ከዓመታት በፊት የመሩት ድርድርም እንዲሁ በኢትዮጵያ ተቀባይነት አለማግኘቱን በመጥቀስ አሁን ምን አይነት ሐሳብ እንደሚቀርብ መገመት ነው። የትራምፕ ሁኔታ የታወቀና የሚገመት ነው። ዞሮ ዞሮ ግብጽ የህዳሴው ግድብ ተጠናቆ ቢያበቃም ግድቡ ግን ከአባይ ውሃ ለምትፈልገው የውሃ መጠን በዋነኝነትም የግድቡን አስተዳደር ከኢትዮጵያና ከሚመለከታቸው አካላት ጋር በጋራ ሆኜ ልምራው፣ ግድቡም ለምፈልገው የውሃ መጠን እንደ ዋተር ባንክ ያገልግለኝ በማለት አስገዳጅ ስምምነት እንዲፈረምላት ትፈልጋለች። ከኢትዮጵያ የሚጠበቀው ትራምፕን አስቆጥቶ ወደ ፍጥጫ ሳይገባ የድርድሩን አቅጣጫ ማስቀየስ ቢቻል የተመረጠ ነው ይላሉ አስተያየት ሰጪዎች። ትራምፕ በደብዳቤያቸው የውሃ ድርሻ የሚል ነገር ስለጠቀሱ የውሃ ክፍፍል ጉዳይ መነሳቱ አይቀርም። ክፍፍሉ በተፋሰሱ 11 ሀገራት መካከል እንዲካሄድ ግፊት በማድረግ ኢትዮጵያ ጉዳዩን በሚጠቅማት መንገድ ልትመራው እንደምትችል ባለሙያዎች ሐሳባቸውን ሰጥተዋል። ከኤሌክትሪክ ኃይል ንግድ አቅርቦት ጋር በተያያዘ ጥንቃቄ አስፈላጊ ነው ተብሏል። በፈረንጆቹ 2015 በኢትዮጵያ በሱዳንና ግብጽ መሪዎች መካከል በተፈረመው የመሪዎች መግለጫ ስምምነት ግብጽና ሱዳን ከግድቡ የሚመነጨውን ኃይል መግዛት ቅድሚያ እንደሚሰጣቸው ማስረዳቱ የሚታወስ ነው። ኢትዮጵያ ይህንን መሰረት አድርጋ በኃይል ንግድ ላይ ከሀገራቱ ጋር በመደራደር ከትራምፕ በኩል የመጣውን የድርድር ሐሳብ ኢትዮጵያን በሚጠቅም አቅጣጫ ለመምራት መሞከር አስፈላጊ ሆኖ ይነሳል። በፈረንጆቹ 2019 ትራምፕ ወደ ህዳሴው ግድብ ሽምግልና የገቡት በግብጽና አልሲሲ ጥያቄ መሰረት ነበርም። አሁንም አልሲሲ ከጋዛው ጦርነት ማብቃት በኋላ ግፊት በማድረጋቸው ትራምፕ ጉዳዩን በድጋሚ አንስተዋል። ምንም እንኳን በኢትዮጵያና በግብጽ መካከል የተካሄደም ሆነ ሊካሄድ የነበረ ጦርነት ባይኖርም ትራምፕ ደጋግመው በአገራቱ መካከል ጦርነት አስቀርቻለሁ ይላሉ። በዚህም የኖቤል የሰላም ሽልማት ለማግኘት
ከሚጠቅሷቸው 8 ግጭቶች መካከል የሁለቱን ሀገራት ጉዳይ አንደኛው አድርገው አንስተውታል።